በድጋሚ ሰላም ብያለሁ ወንድሞች እህቶች፣ የጌታ ጸጋ ከሁላችን ጋር ይሁን። እንደው ጥቂት ነገር ለማለት ብዙ ነገር ተብሏል። እኔም በብዙ ነው የተጽናናሁት። ዛሬ ጸሎቱ ሰዓት ላይ ነው የገባሁትና በብዙ መንገድ ደካክሞኝ ነበርና እኔም ወደ ቤት ስገባ ሲጸለይ ውስጤ ሲታደስ ነበርና ጌታ ይባርካችሁ። ናሆሜም ፖልሻም ማለት ፈልጋለሁ። እንግዲህ ወደ እግዚአብሔር እንመለስ የሚለው ላይ ትንሽ ነገር ልበል። ቅድምም የነበሩ ሰዎች ሲናገሩ እየሰማሁ ነበር ምስክርነታቸውን። በተለያየ መንገድ የደከሙ በሱስ በኃጢአት ተስፋ በመቁረጥ በፍርሃት የዛሉ ነበሩና መፍትሄው ወደ እግዚአብሔር መመለስ ነው። ሌላ ነገር የለም። ወደ እግዚአብሔር መመለስ ነው። ኢሳይያስ እግዚአብሔር በሚገኝበት ጊዜ ፈልጉት ይላል አይደል? ቀርቦም ሳለ ጥሩት ስለሚል እግዚአብሔር ቅርባችን ነው፣ በጣም ቅርባችን ነውና እኛ ወደሱ መመለስ ከፈለግን እሱ ሁሌም ከኛ ጋር ነው ያለው። ዛሬም ሊረዳን፣ ሊያግዘን፣ ሊያበረታን፣ ይቅርታውን ሊሰጠን፣ ምሕረቱን ሊያበዛልን፣ ቸርነቱን ሊያበዛልን የታመነ ጌታ ነው። ምናልባት አንድ የመጽሐፍ ቅዱስ ክፍል ላይ ተመርኩዤ የሆነ ነገር ብላችሁ ብታነበው ደስ ይለኛል። ፖልዬ ምናልባት አዲሱ መደበኛ ትርጉም ካለ እሱ ትንሽ አማርኛውን ግልጽ ስለሚያደርገው እሱን ብታነብልኝ ደስ ይለኛል። መዝሙር 73 ላይ ያለውን ሀሳብ ሙሉ ላንብበው። ቁጥር 27 አንብበው። እሺ፣ በጌታ በኢየሱስ ስም አነባዋለሁ። ሥጋዬና ልቤ ሊደክም ይችላሉ፣ እግዚአብሔር ግን የልቤ ብርታት፣ የዘላለም ዕድል ፈንታዬ ነው። እነሆ ካንተ የሚርቁ ይጠፋሉና አንተ ታማኞች ያልሆኑትን ሁሉ ታጠፋቸዋለህ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ጌታ እግዚአብሔርን መጠጊያዬ አድርጌዋለሁ፣ ስለ ሥራህም ሁሉ እናገር ዘንድ። አሜን። በተለይም ቁጥር 27 ላይ ያለውን ቃል ቁጥር 27 ላይ ያለውን ብታነበው ደስ ይለኛል። ቁጥር 26 ላይ ይቅርታ፣ 26 ላይ ያለውን ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የልቤ ብርታት፣ የዘላለም ዕድል ፈንታዬ ነው። አሜን። ወንድሞች እህቶች፣ እዚህ ያላችሁ ይህን ጊዜያችሁን ሰጥታችሁ የምታዳምጡ እግዚአብሔር ዛሬም በቃሉ ይናገራል። መጽሐፍ ቅዱሳችን ለየት የሚያደርገው ነገር እሱ ነው። ዛሬም ከፍተን ስናነበው ዛሬ ላለንበት ሁኔታ ይናገራል። ያለንበትን ሁኔታ በግልጽ መንገድ ይነግረናልና ልክ እንደ መስታወት አይደብቀንም። ያለንን ሁኔታ ይነግረናል። ምን ማድረግ እንዳለብን ደግሞ ይጠቁመናል። እና ይህ መዝሙር 73 እንደምታውቁት የአሳፍ መዝሙር ነው። አሳፍ የዘመረው ዝማሬ ነው። ጸሎትም ልትሉ ትችላላችሁ። አሳፍ እንግዲህ ዘማሪም ነቢይም ነው። መዝሙር 73 ላይ ያለውን ሀሳብ በጥቂቱ ልንገራችሁ። በጣም የተጨነቀበት ሰዓት ላይ ነው ያለው። ግራ የተጋባበት ሰዓት፣ እምነቱ በጥርጣሬ የተመታበት ሰዓት ላይ ነው ያለው። የሆነበት ምክንያት ምንድነው ካላችሁኝ፣ አካባቢውን አየና አካባቢውን ሲያይ አመፀኞች፣ ኃጢአተኞች ስኬት ማማ ላይ ሲቀመጡ፣ ነገሮቻቸው ሲሳካላቸው፣
አየ ማለት ነው እና በጣም ልቡ ተሰበረ። በተቃራኒው ደግሞ ጻድቃኖች የዚህ ዓለም ስኬት ሲርቃቸው፣ መከናወን ሲርቃቸው ሲያይ ደግሞ የበለጠ ልቡ ተሰበረ ማለት ነው እና በተለይም ቁጥር 2 ላይ ካያችሁት ምንድን ነው የሚለው? እኔ ግን እግሬ ሊሰናከል አዳልጦኝ ልወድቅ ጥቂት ቀረኝ ይላል እና በዚህ ደረጃ ውስጥ ገብቶ ነበር። አካባቢው ላይ ያሉት ነገሮችን ሲያይ ተስፋ መቁረጥ ውስጥ ገባ። ወደ እኛም አድርገን ብናመጣው ዛሬም እኛ የምናያቸው ነገሮች አሉን። ዙሪያችንን ብናይ፣ አካባቢያችንን ብናይ፣ ሀገራችንን ብናይ፣ ሁላችንም ባለንበት ቦታ ተስፋ ሊያስቆርጡ የሚችሉ ዜናዎችን በየዕለቱ እንሰማለን፣ በየጊዜው እናዳምጣለን። ክፎች ብለን የምናስባቸው ሰዎች ሲሳካላቸው ወይም ኃጢአተኞች ያለምንም ተጠያቂነት ነገሮች ሁሉ ሲሳካላቸው እናይና አንዳንዴ ልባችን ሊደክም ይችላል። ግን አንድ ነገር አለ፣ ከዚህ ነገር የምናመልጥበት አንድ ነገር አለ። እሱ ምንድን ነው ካላችሁኝ፣ ወደ እግዚአብሔር ሀልወት መቅረብ ነው። ሌላ ምንም አማራጭ የለም። ወደ እግዚአብሔር ሀልወት መቅረብ ነው። ቁጥር 17 ላይ ምን ይላል መሰላችሁ? ይኸውም ወደ አምላክ መቅደስ እስክገባ መጨረሻችሁንም እስካይ ድረስ ነበር ይላል። ወደ አምላክ መቅደስ እስክገባ ድረስ ነው ይላል እና ወደ እግዚአብሔር ህልውናው እስከሚገባ ድረስ፣ ወደ እሱ ሀልወት እስከሚገባ ድረስ ነው ለካ በዚህ አይነት ሁኔታ የነበረው አሳፍ፣ በዚህ አይነት ተስፋ መቁረጥ ውስጥ የነበረው ለካ ከእግዚአብሔር ህልውና ርቆ ነው። አይገርማችሁ? ከእርሱ ርቆ ነው ለካ። አያችሁ፣ ችግሩ ያለው ውጭ አይደለም። ችግሩ የነበረው ራሱ ጋር ነው። የእሱ መራቅ ነው ነገሮችን ትክክለኛ ባልሆነ መንገድ እንዲያስተውል ያደረገው። ልክ ወደ ህልውናው ሲቀርብ እይታው ተቀየረ፣ አስተሳሰቡ ተቀየረ፣ ምልከታው ተቀየረ እና ወደ መቅደሱ እስከቀርብ ድረስ ነው አለ። ወደ እግዚአብሔር ህልውና እስከምቀርብ ድረስ ነው። ልክ ወደዛ ህልውና ከቀረበ በኋላ ጠቅላላ እይታው ሲቀየር እናያለን። የመጀመሪያው ጥያቄው ምን ነበር? እንዴ እነዚህ ኃጢአተኞች እኮ ተሳካላቸው፣ ሽልማት አገኙ አይደል? ሪዋርድ አገኙ፣ ሽልማት አገኙ፣ ስኬታማ ሆኑ ነበር ሲያስጨንቀው የነበረው። ልክ ወደ እግዚአብሔር ህልውና ሲመለስ ግን ውጤቱ ወይም ስኬቱ ሪዋርዱ ማን ሆነ? ራሱ እግዚአብሔር ሆነ። ራሱ እግዚአብሔር ሆነ። ራሱ እግዚአብሔር ሆነ። የአማኝ ትልቁ ሪዋርዱ ራሱ እግዚአብሔር ነው፣ ሌላ ነገር አይደለም። እግዚአብሔር ነው። በቃ ትልቁ ሽልማታችን እግዚአብሔር ነው። እንዳትሸወዱ ወንድሞችና እህቶች፣ እንዳትሸወዱ። ሐዋርያ ጳውሎስ ትዝ ይላችኋል አይደል? ፊልጵስዩስ ላይ የተናገረው ነገር አለ። በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ አለ። በእርሱ እገኝ ዘንድ ሁሉን ነገር እንደ ጉድፍ ቆጥራለሁ። ሐዋርያው እውቀት አለው፣ ብዙ ነገር አለው። በዘመኑ አንቱ የተባለ ሰው ነበርና ግን ጌታ ከገባው በኋላ ክርስቶስን ካገኘ በኋላ በእርሱ እገኝ ዘንድ ሁሉን ነገር እንደ ጉድፍ ቆጥራለሁ አለ እና አሳፍም ያደረገው ነገር ተመሳሳይ ነው። ወደ እግዚአብሔር ህልውና ከቀረበ በኋላ ለካ ገባው። በምድር ያሉ ሰዎች ለካ ቢሸለሙ፣ ቢያጌጡ፣ ቢሾሙ ጊዜያዊ የሆነ ነገር ነው። እኛ ግን የማያልፍ ርስት አለን፣ የማያልፍ ተስፋ አለን፣ የተባረከ ተስፋ አለን። እሱ መድኃኒት የሆነ ጌታችን ኢየሱስ ክርስቶስ ነው። ትልቁ ሪዋርዳችን እሱ ነው። ወንድሞችና እህቶች፣ ምናልባት የምናገኘው ብዙ አክሊል ሊኖር ይችላል። ስላገለገን፣ ምን ስላደረግን በሰማይ የሚሰጠን አክሊል እንዳለን መቼም ሁላችንም እናውቃለን። ግን ትዝ የሚላቸው ከሆነ ራዕየ ዮሐንስ ላይ የነበሩ ሽማግሌዎች አክሊላቸውን አውርዶ ሲያስቀምጡ እናያለን እና በግዙፋን ላይ ቁመን ማለት በግዙፋን ፊት ለፊት ቁመን ሽልማቴ ሳንልም በጉን ስናይ እንረሳዋለን። ምን አደረግኩ ነው የምንለው፣ ምን ሰራው ነው የምንለው። ወደ ህልውናው ስንቀርብ፣ ወደ እሱ መገኘት ስንቀርብ ከእግዚአብሔር ጋር እንትን አንልም፣ የሆነ ሂሳብ ውስጥ አንገባም። እንዲህ አድርጌ እንዲሰርችል ምናምን የሚል ነገር ውስጥ አንገባም። በቃ የአማኝ ትልቅ እርካታው ጥጋቡ የእግዚአብሔር መኖር ነው፣ የእሱ ህልውናው ነው፣ ወደ መቅደሱ መቅረብ ነው። አሁን ደግሞ ታውቃላችሁ ጌታ ኢየሱስ ክርስቶስ በመካከላችን ነው ማደር ያደረገው። ዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገር ቃልም ስጋ ሆነ በእኛም አደረ አይደል የሚለው።
በእኛ ታብርናክል አደረገ፣ ማደሪያ አደረገ፣ ለልባችን ቅርብ ሆነ። በእኛ ውስጥ ያ ሰማይና ምድር የማይችለው ጌታ በአንተ ልብ ውስጥ በአንቺ ልብ ውስጥ ለመኖር መኖሪያ ለማድረግ ወሰነ ማለት ነው። ወሰነ። ስለዚህ ወደ እርሱ እንቅረብ፣ ወደዚህ ጌታ እንቅረብ እና አሳፍ ነው የገባው ወደ እግዚአብሔር መቅደስ ሲቀርብ፣ ወደ ህልውናው ሲቀርብ እይታው ተቀየረ። ትልቁ የተቀየረው እይታው ምንድን ነው? በቃ ለካ የኔ ሪዋርድ እግዚአብሔር ነው አለ። ሌላ ነገር አይደለም። የኔ ትልቁ ሪዋርድ ራሱ እግዚአብሔር ነው አለ። ቅድም ወደ አነበብነው ልምጣ። ቁጥር 25 ላይ ምን አለ መሰላችሁ? በሰማይ ካንተ በቀር ማን አለኝ አለ። በሰማይ ካንተ በቀር ማን አለኝ? ማን አለኝ? በሰማይ ማን አለኝ? ካንተ በቀር ማን አለኝ? በቃ ማንም የለንም። በሰማይ ልንመካበት የምችል በየትኛው መልአክ ልንመካ እንችላለን? እናውቃለን፣ ብዙ ኃያላን እንዳሉ በሰማይ እናውቃለን። ቅዱሳን መላእክቶች እንዳሉ እናውቃለን አይደል? በጣም ብዙ እንዳሉ እናውቃለን። ግን በሰማይ ካንተ በቀር ማን አለኝ ይላል። ማን አለኝ? እግዚአብሔር ያለ። አያችሁ፣ ጥያቄውን ሁሉ ያን ሁሉ ጥርጣሬውን ቶ ማን አለኝ ነካ። እግዚአብሔር አለ። በሰማይ ካንተ በቀር ማን አለኝ? ከዛ ይቀጥላል። ወደ ምድር ይመጣል ደግሞ በምድርም ካንተ ሌላ የምሻው የለኝም ብሎ ይዘጋል ማለት ነው። ካንተ ሌላ የምሻው ምንም የለኝም በምድር አለ ማለት ነፍሳችን ከእግዚአብሔር ውጭ የሚያረካት ነገር ለካ የለም ከእግዚአብሔር ውጭ። አውጉስቲን ምን ይላል መሰላችሁ? ነፍሳት አንተ ለራስህ ፈጥረህናልና አንተን እስከምናገኝ ድረስ ነፍሳችን አትረካም ይላል አውጉስቲንና እውነት ነው። የተፈጠርነው ለእግዚአብሔር ነው። ነፍሳችን እግዚአብሔርን እስከምታገኝ ድረስ በምንም ነገር ልትረካ አትችልም። ሌላ ነገር ሁሉ ምንድን ነው? አንዳንድ ክኒኖች አሉ አይደል? ጊዜያዊ ህመምን የሚያስታግሱ ልክ እንደዛ ናቸው። በነገራችን ላይ ምድር ላይ ያለው ነገር ልክ እንደዛ ነው። ጊዜያዊ የሆነውን ህመማችንን ነው የሚያስታግሰው። እውነት እንዳይመስላችሁ፣ እንዳትሸወዱ። እግዚአብሔር ብቻ ነው የሚያረካው። በሰማይ ብንፈልግ እንደ እግዚአብሔር ያለ ማን አለ? በምድርስ ብንፈልግ እንደ እግዚአብሔር ታማኝ ማን አለ? አያችሁ፣ በቃ የሚያስፈልገው ጥቂት ነው አለ ጌታ ኢየሱስ። ጥቂት ነው፣ ለዛውም ከጥቂትም አንድ ነገር ነው አለ። በቃ ዳዊትም በመዝሙሩ ምንድን ነው የሚለው? አንድ ነገር እግዚአብሔር ለመንኩት። ምንድን ነው እሱ? በአንተ ቤት ለዘላለም እንኖር ዘንድ አለ። ሌላ ነገር አይደለም። ይህ የሚታየው አርቲፊሻል ዓለሙ የሚያሳየን ነገር እሱ ኦሪጂናል አይደለም፣ ጊዜያዊ ነው። ሊያጠፋችሁ ነው፣ የእውነት ሊያጠፋን ነው። በተለይ በዚህ በወጣትነት እድሜያችሁ ማለዳ በሆነው እድሜያችሁ ላይ እግዚአብሔርን መፈለግ ትልቅ አስተውሎት ነው። እድሜ ከገፋም በኋላማ ብትመጣ ምን ይገርማል? ሜጃ አተማ ብትመጣ ምን ይገርማል? አማራጭ አተማ ብትመጣ ምን ይገርማል? በከዘራ ብትመጣ ምን ይገርማል? አይደል? ምን ይገርማል? እሱ ሳትወድ በግድ እንኳን ሙተ ሬሳ ይመጣል እኮ ልትቀበር እምቢ ካልክ። ግን በዚህ ማለዳ በሆነ እድሜያችሁ ብዙ ነገሮች የሚያጓጉ የሚመስሉ ነገሮች ባሉበት በዚህ በተወደደ ጊዜ ወደ እግዚአብሔር መቅረብ አማራጭ የሌለው ምርጫ ነው። ወንድሞችና እህቶች፣ አማራጭ የሌለው ምርጫ ነው። ለምን ከተባለ እግዚአብሔር በምን እንመስለዋለን? እንደርሱ ያለ እኩያ እኮ የለም፣ ተመሳሳይ የለውም፣ አቻ አይገኝለትም። ከምንም ነገር ጋር ልናነጻጽረው የማንችለ ድንቅ ጌታ ነው እግዚአብሔር። እሱ ከአላፋት ይልቅ የተመረጠ ውዱ መዝገባችን ነው። ልክ እንደ ጓደኛ፣ ልክ እንደ ወዳጅ ሁል ጊዜ አብሮን የሚሆን ነው አይደል? ሁሌ አብሮን የሚሆን ለጋሽ ብናገኝ ለጋሽ የሆነው ከቸሩ ከእግዚአብሔር የተነሳ ነው። እግዚአብሔር አብሮት ሆኖ ነው ሰውን መለገስ የሚችለው። ከታሰረው ሰው ጋር ደግሞ አብሮት እስረኛ ነው። እግዚአብሔር አብሮት እስረኛ ነው። ትልቁ መልካም ነገር ምን መሰላችሁ? ወደ እግዚአብሔር መመለስ ነው። ሌላ ነገር የለም። በህይወታችሁ ውስጥ ለራሳችሁ የምታደርጉት ፌቨር ምን እንደሆነ ታውቃላችሁ? ወደ እግዚአብሔር መመለስ ነው። ሌላ ምንም ነገር አይደለም።
ሌላ ምንም ነገር አይደለም። ወደ ራሱ መመለስ፣ ወደ እግዚአብሔር መመለስ፣ ለራስሽ የምትውዩ ትልቁ ውለታሽ እሱ ነው። በቃ የወላችሁ ለራሳችሁ ውለታ ዋሉለት። ያ ምንድን ነው? ወደ እግዚአብሔር መመለስ ነው። ወደ እግዚአብሔር መመለስ ለምን ከተባለ ከእግዚአብሔር የበለጠ ለአንተ ለአንቺ የሚያስብ መልካም አባት መልካም ወዳጅ ከየትም አይገኝም። አይምሰላችሁ። በሰዎች ላይ ልባችንን መጣል አያስፈልግም። ልባችን የሚገባው የሰራዊት ጌታ እግዚአብሔር ብቻና ብቻ ነው። ብቻና ብቻ ነው። ስትጠሩት አቤት የሚል እግዚአብሔር ነው። ስትፈልጉት ወዲያው የሚገኝ እግዚአብሔር ነው። እግዚአብሔር ብቻ ነው። ስለዚህ ምን አለ መሰላችሁ? በሰማይ ከአንተ በቀር ማን አለኝ አለ። ማለት ማን አለኝ? በቃ ሌላ የለኝም እያለ እኮ ነው። ማን አለኝ? ማን አለኝ? እግዚአብሔር በሰማይ ብፈልግ ከአንተ በቀር ማን አለኝ? በምድርስ ይገኝ ይሆን? አንዳንድ ሰው እንደዛ ብሎ ያስባል። እኔም ወላጆች አሉኝ ወይም ወዳጅ አለኝ ወይም ባል አለኝ ወይም ሚስት አለችኝ ወይም ልጆች አሉኝ ብለን ብዙዎቻችን ተስፋችንን ሰዎች ላይ አድርገን ሊሆን ይችላል። ግን እውነታው እሱ አይደለም። ወላጅ ቢሰጠን ወላጅን የሰጠን እግዚአብሔር፣ ልጅን ቢሰጠን ስጦታ አድርጎ የሰጠን እግዚአብሔር፣ ሚስትም ባልም ቢሰጥ እግዚአብሔር። አውጉስቲን ምን ይላል መሰላችሁ? ሕፃን ያለው የእናቴን ጡት ብጠባ አለ ለካ ወተቱን ያዘጋጀልኝ እግዚአብሔር ነው ይላል። አያችሁ፣ የእግዚአብሔር ቸርነት አለ። በእናቴ ጡት ውስጥ ራሱ አልፎ በወተት ይመግበኝ ነበር። ወተትን እናቴ በራሷ ማዘጋጀት ትችላለች ወይ? አትችልም። ታዲያ በእናቴ እቅፍ ውስጥ ባለው ጊዜ ስጠባ የነበረው ያ ወተት ከየት ተገኘ? ከእግዚአብሔር። አያችሁ፣ ስለ ራሴ እንኳን በማላቅበት በዛ በጨቅላ ዕድሜ ውስጥ እግዚአብሔር ለእኔ አስቦ እናት በምትባል ለእኔ ቅርብ በሆነች ሴት ምን ሲያደርገኝ ነበር? ሲመግበኝ ነበር፣ ሲመግበኝ ነበር። እና እግዚአብሔር የልጅነት አምላካችን ነው። የልጅነት አምላካችን ነው። ሳናውቀው ያወቀን፣ ሳንፈልገው የፈለገን፣ ስንርቀው የቀረበን፣ ስንገፋው አብሮን ያለ እስከዛ ድረስ እሱ ነው። እግዚአብሔር እሱ ነው። ሌላ ማንም የለም። ከህዝቡ ጋር አብሮ የሚያለቅስ እግዚአብሔር ነው። ከተበደሉት ጋር አብሮ የሚኖር እግዚአብሔር ነው። ሌላ ማንም የለም አይደል? ሌላ ማን አለ? እግዚአብሔር ነው ከሁላችን ጋር አብሮ ያለው እና ወደ እርሱ መመለስ በጣም አስፈላጊ ነገር ነው። እሱን ነው የሚነግረን። ከዛ ቁጥር 26 ላይ ምን ይላል? ስጋዬና ልቤ ሊደክሙ ይችላሉ አለ። ስጋዬና ልቤ ሊደክሙ ይችላሉ። ቅድም እንደሰማ ነው ማለት ነው። በጣም ብዙ ሰው ደክሞት ሲናገር ነበር። በኮሜንትም ሳይ ነበር። በጣም ብዙ ሰው ደክሞታል። እኔም እንዳልኳችሁ ነው። ቅድም እኔም ስገባ በጣም ደክሞኝ ነበር። ይህ ድካም ምላችሁ የስጋ የመስራት ድካም አይደለም። ስላሰርተ ብዙ ምናምን የሚደክም ድካም አይደለም። አንዳንዴ በቃ እዚህ ጋር እንደሚናገረው አሳፍ ራሱ ስጋዬና ልቤ ነው ያለው። ስጋዬና ልቤ ሊደክሙ ይችላሉ አለ። ትደክማለህ ወዳጄ፣ ምንም አትደክምም ምናምን ትበራለህ የሚል ነገር የለም። ትደክማለህ፣ ምንም ትደክማለህ። እንዲህ የሚል ሰውዬ ራሱ ይደክማል። በነገራችን ላይ እንዲህ የሚል ሰውዬ ራሱ ይደክማል። ቴዎሎጂያችንን በጣም መሬት መውረድ አለብን። ላይ ሰቅለኑ አይሆንም። ሰብአዊ የሆነ ነገር መጽሐፍ ቅዱሳችን ላይ አለ እኮ በቃ አይደል? እነ ዳዊትን ስናይ አባቶችን በብሉይም በአዲስ ኪዳን ላይ ሲደክሙ እናያለን። መድከም ያለ ነገር ነው። ኖርማል ነው መድከም። ሊደክሙ ይችላሉ አለ። መድከም ኖርማል ነገር ነው። በዛው መቅረት ነው አብኖርማል ነገር እንጂ መድከም ኖርማል ነው። መውደቅ ያለ ነው። ወድቆ መቅረት ነው ልክ ያልሆነው። ወድቆ መቅረት እሱ ልክ አይደለም። እና ምንድን ነው የሚለው? ስጋዬና ልቤ ሊደክሙ ይችላሉ አለ። ሊደክሙ ይችላሉ። በጣም የሚያደክም ነገር ብዙ አለ፣ ብዙ አለ የሚያደክም ነገር። እንደውም ከሚያበረታው የሚያደክመው አይበዛም ብላችሁ ነው። በእግዚአብሔር ዓይን ስታዩት፣ በመጽሐፍ ቅዱስ መነጽር ነገሮችን ስታዩ ማለት ነው፣ ስታዩ በጣም የሚያደክም የሚያሰልች፣ የሚያዝል፣ ተስፋ የሚያስቆርጥ
ነገሮች በጣም ብዙ አሉ። ብዙ ነገሮች ሞክራችሁም ሳይሆንላችሁ ሲቀር፣ ተስፋ ያደረጋችሁት ነገር እንደ ጉም ተኖ ሲጠፋ፣ ዛሬ የያዛችሁት ነገር ሲከዳችሁ ልባችሁ ሊደክም ይችላል፣ ሊዘል ይችላል። ሱስም ሊሆን ይችላል። በተለያየ ሱስ ውስጥ ያላችሁ ሰዎች እግዚአብሔርን እየፈለጋችሁ ግን ከዛ ሱስ መውጣት አቅቷችሁ ሰውነታችሁ ሊደክም ይችላል። ቅድም ሲናገር እንደነበረ ወዳጄ ደግሞ በጦርነት አካባቢ ውስጥ ያላችሁ ሰዎች ጦርነቱን ስታዩት፣ በአጠገባችሁ የምትወዱት ሰው ሲሞት ስታዩ፣ የጥይት ድምፅ በየማታው በየማለዳው ስትሰሙ በጣም ያደክማል። በጣም ያደክማል ወንድሞች፣ በጣም ነው የሚያደክመው። በጣም ነው የሚያደክመው። በቤተሰብ ሊሆን ይችላል። እያየሁ ነው ኮሜንቶች ላይ የታመመባችሁ ቤተሰብ ያላችሁ፣ እናታችሁ ታማ ልትሆን ትችላለች። አባታችሁ ታሞባችሁ ሊሆን ይችላል። አባቴን ሳላግዘው ሳልደግፈው ብላችሁ በአልጋ ላይ ሆኖባችሁ ሊሆን ይችላል። ወይም ልጆቻችሁ ታሞባችሁ ሊሆን ይችላል። ወይም ሚስታችሁ ወይም ባላችሁ ታሞባችሁ ሊሆን ይችላል። ወይም ደግሞ ያላችሁበት ሀገር ላይ ማንም ሰው የለኝም የምትሉ ሰዎች ልትኖሩ ይችላላችሁ። ሰው የለኝም፣ ወዳጅ የለኝም፣ ጓደኛ የለኝም፣ የማውቃቸው የቀረብኳቸው ሰዎች ሁሉ ጥሎኝ ሄደዋል፣ ከተወኛል ብላችሁ የመከዳት ስሜት ውስጥ ያላችሁ ደግሞ ሰዎች ልትኖሩ ይችላላችሁ። በዚህ ሁሉ ደክማችኋል። አዎ ደክመናል ወንድሞች እና እህቶች። እኛም እዚህ ጋር የምንናገር ሰዎች ከእናንተ ተሽለን አይደለም፣ እድል አጋጥሞን ነው ይህን ለመናገር። ተሽለን አይደለም፣ እኛም ደክሞናል። እኛም በብዙ ነገር ደክሞናል። ያው መጽሐፍ ይናገራል፣ ሥጋዬና ልቤ ሊደክሙ ይችላሉ አለ። ሊደክሙ ይችላሉ። ለምን ከተባለ በወደቀው ዓለም ላይ እስካለን ድረስ የሚያደክም ተስፋ የሚያስቆርጥ በጣም ብዙ ነገር ስላለ ማለት ነው። በጣም ብዙ ነገር ስላለ ግን አይዟችሁ፣ ተስፋ አለን፣ የምስራች አለኝ ይላል እዚሁ ላይ። ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን አለ። አሜን። እግዚአብሔር ግን አያችሁ፣ የሚያሳርፍ ቃል ነው። በቃ እግዚአብሔር ግን አሁን መጀመሪያ ላይ ምን ነበር? እውነት ነው። እግዚአብሔር በቃሉ ብዙ ነገር ተናግሮኛል፣ ግን ደክሞኛል። እግዚአብሔር በቃሉ ላይ ብዙ ነገር አውርቷል፣ ብዙ ነገር ተናግሯል፣ ግን ደክሞኛል ነበር መጀመሪያ የምናወራው። አሁን ግን ነገሩ ይገለበጥና ሥጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን እንላለን። እግዚአብሔር ግን የልቤ ብርታት። ጌታ ይመስገን። አያችሁ፣ እግዚአብሔር ግን የምን የልቤ ብርታት የውስጥ ማለት ነው። አየህ፣ ብርታትን የሚሰጥ ከውስጥ ነው፣ ከነፍስ ነው። ነፍስ ውስጥ ዘልቆ ነው የሚገባው። ማንም ሊነካ አይችልም ነፍስን ከእግዚአብሔር ውጭ። አይ ብርታትን ሊሰጥ የሚችል ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ግን ምን ማለት የልቤ ብርታት ነው አለ። የልቤ ብርታት ነው። አያችሁ፣ እግዚአብሔር ግን የልቤ ብርታት ነው። ለዛ እኮ ነው መጽሐፈ ምሳሌ ላይ እንደምናነበው ልጄ ሆይ ይላል ልብህን ስጠኝ ነው የሚለው። ልብን ስጠኝ። አሁን ብዙዎቻችን የደከመን ልብን ለፍጡር እየሰጠን ነው። ልብን ለፍጡር እየሰጠን ተስፋን ሰው ላይ እያደረግን በጣም ብዙዎቻችን የደከመን ለዛ ነው። ልብ የሚሰጠው እንዳትሸወዱ፣ ልብ የሚሰጠው ለእግዚአብሔር ብቻ ነው። ለእግዚአብሔር ብቻ ነው። አየህ፣ ሁኔታዎች ልብን ሊያደክም ይችላል፣ ልብን ሊያዝል ይችላል። ግን ሳያደክም የሚያበረታ እግዚአብሔር ነው። ሳይበድል የሚክስ እንደ እግዚአብሔር ማን አለ? የበደለ ሌላ፣ ያደከመ እኮ ሌላ፣ ግን የሚክስ እግዚአብሔር ነው። አይገርምም? የሚክስ እግዚአብሔር ነው። እና እግዚአብሔር ግን የልቤ ብርታት የዘላለም እድል ፈንታዬ ነው። ሃሌሉያ! የዘላለም እድል ፈንታዬ ነው። የተወሰነ ጊዜ አይደለም። የዘላለም እድል ፈንታዬ ነው። አያችሁ፣ ቅድም ካለው ቃል ጋር አዛምዱልኝ። በሰማይ ከአንተ በቀር ማን አለኝ? በምድርስ ከአንተ ሌላ ምሻው የለኝም አለ። አያችሁ፣ የዘላለም በዚህ ምድር ጀምሬው ወደዛም ሲሄድ የምቀጥለው ከእግዚአብሔር ጋር ነው።
ከእግዚአብሔር ጋራ ነው። ከእግዚአብሔር ጋራ ነው። ይኸውላችሁ እግዚአብሔርን እዚህ ምድር ላይ ሳትፈልጉት ሰማይ እፈልጋለሁ ብትሉ ውሸተኛ ናችሁ፣ ሐሰተኛ ናችሁ። በነገራችን ላይ ሰዎች ሲኦል የሚገቡት ለዚህ ነው። በምድር እግዚአብሔርን ሳትፈልግ ገነትን እፈልጋለሁ ብትል አንተ ውሸተኛ ነህ። ገነትን ብትገባ እግዚአብሔርን አትፈልገውም፣ ደስተኛ አይደለም። ለዛ ነው የመረጥከው የሚሰጥ። ስለዚህ እግዚአብሔር የዘላለም እድል ፈንታዬ ነው። የዘላለም እድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና። ለምንድን ነው ከአንተ የሚርቁት የሚጠፉት ከተባለ እግዚአብሔር ሊያጠፋቸው ፈልጎ ነው ወይ? አይደለም። ከእግዚአብሔር ከራቅ ሞትን ያለው በቃ ሞትን ታገኛለህ። ሌላ ነገር እኮ የለውም። ምንም ውስብስብ ቴዎሎጂ ውስጥ አትግቡ። በቃ ህይወት በእግዚአብሔር ነው ያለው። ወደ እግዚአብሔር ከቀረብ በህይወት ትኖራለህ። ከራቅ እኮ ሞት ነው ያለው። ስለዚህ ትጠፋለህ። ከአንተ የሚርቁ ይጠፋሉና ለእኔ ግን ይላል። በቃ ይሄ ነው ክርስትና ወንድሞች እናቶች። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። እስቲ የምትችሉ ሰዎች በኮሜንት እስቲ የእውነት የምትፈልጉ ሰዎች ለእኔ ወደ እግዚአብሔር መቅረብ ይሻለኛል በሉ። በቃ ይሻለኛል ብላችሁ የምታስቡ ሰዎች እንደው ስላልኳችሁም አይደለም። እንደዛ ከሆነ የሆነ ፕራክቲስ ነው የሚሆነው። እንደሱ ያለ የእውነት ልባችሁ የተነካ የእውነት ወደ እግዚአብሔር መቅረብ የምትፈልጉ ሰዎች ካላችሁ ብቻ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ ወደ እርሱ መቅረብ ይሻለኛል። ይሻላችኋል፣ የእውነት ይሻላችኋል። ይሻለናል ወንድሞች፣ ለእኔ ነው ያለው አይደል? አያችሁ፣ የምታመልጠው በግል ነው ወዳጄ፣ በግል ነው የምታመልጠው። ሐዋርያው ጳውሎስም ጢሞቴዎስን ሲመከር አንተ ግን በመጨረሻው ዘመን በጣም ክፎች ይበዛሉ፣ ሃይማኖት የሚክዱ ይበዛሉ አይደል? ገንዘብን የሚወዱ ይበዛሉ፣ ለወላጆቻቸው የማይታዘዙ ይበዛሉ ካለ በኋላ አንተ ግን እግዚአብሔርን ለመምሰል ራስን አስለምድ። አንተ ግን እዚህ ጋር የምናገኘው ተመሳሳይ ሀሳብ ነው። ከአንተ የሚርቁ ይላል። ተመልከት፣ በብዙ ነው የሚጠራው፣ ፕሉራል አድርጎ ነው የሚናገረው። አንተ ታማኞች ያልሆኑትን ነው የሚለው፣ ያልሆኑልህን ሁሉ ታጠፋቸዋለህ። በፕሉራል ነው የሚናገረው። ከዛ በኋላ ሲንጉላር ያደርገዋል፣ በግል ይነግርሃል። ለእኔ ግን ይላል። አያችሁ፣ ሌሎች የመረጡት መንገድ ሊኖር ይችላል። ያልፈለጉት እግዚአብሔርን ያልፈለጉበት ብዙ ምክንያት ሊኖራቸው ይችላል። መጨረሻቸውን ነገረን። አንተ ግን ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ስለዚህ ወንድሞችና እህቶች መልእክቴ ዛሬ ይሄ ነው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ልቤን ወደ ፈጠረ የልቤ አምላክ ወደ ሆነው እግዚአብሔር መቅረብ ይሻለኛል። የህይወት ምንጭ ከየት ነው? ከልብ ነው አይደል የምንለው? አያችሁ፣ ከልብ ነው የምንለው። እና ልብን የፈጠረ ማን ነው? እውነተኛ የህይወት ምንጭ ማን ነው? እግዚአብሔር ነው። ወደ እሱ መቅረብ ይሻለኛል አለ። ቅድም ስትናገሩ የነበራችሁ የደከማችሁ ሰዎች፣ ያዘናችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች መልእክታችን አንድ ነው። ወደ እግዚአብሔር መቅረብ ይሻላችኋል። ወደ እግዚአብሔር መቅረብ ይሻላችኋል፣ ይሻለናል። ወደ እሱ መቅረብ ይሻለናል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እሱ ራሱ እንዲህ ብሎ ተናግሯል ዕብራውያን ላይ፣ እኔ አልለቅህም ብሏል፣ ከቶ አልተውህም ብሏል። እንደዚህ አይነት የተስፋ ቃል የሚሰጥ ከእግዚአብሔር ውጪ ማን አለ? ማን አለ? አልለቅህም ከቶም አልተውም ሊል የሚችል ማን አለ? ማን አለ ከእግዚአብሔር ውጪ? ስለዚህ ዛሬ ያላችሁበት ሁኔታ ከባድ ሊሆን ይችላል። በምን አይነት ሁኔታ እያለፋችሁ እንደሆነ እናንተና የሰራዊት ጌታ እግዚአብሔር ብቻ ነው የሚያውቀው። እኛ እናውቅም፣ ግን አንድ ነገር እናውቃለን። ወደ እግዚአብሔር መቅረብ ይሻላችኋል። መፍትሄ እሱ ጋር አለ።
እሱ አይለቅህም፣ አይተውም። እግዚአብሔር የተናገረውን ቃል የሚፈጽም ነው። ይዋሽ ዘንድ እሱ አይችልም እሱ። ስለዚህ በድፍረት እንዲህ እላለሁ፣ ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን እንዳለ ዕብራውያን ላይ እንደምታስታውሱት። እንደዚያ የማለት ድፍረትን ዛሬ ይዘን እንድንወጣ ነው የምፈልገው። ጌታ ይረዳኛል አልፈራም። ጌታ ይረዳችኋል፣ እመኑኝ። ጌታ ይረዳችኋል። የልባችሁ አምላክ እግዚአብሔር ይረዳችኋል። በልጅነታችሁ በእናታችሁ ወተት በእናታችሁ ጡት ወተትን ሲመግባችሁ የነበረው እግዚአብሔር ይረዳችኋል። ስንተኛ እኮ ለጠላት አሳልፎ አይሰጠንም አይደል? አሁን ሁላችንም ከዚህ ከወጣን በኋላ ማታ ምሽት ውስጥ ያለን ሰዎች እንተኛለን። ለራሳችን እንኳን ራሳችን አናቅም ስንተኛ። ግን እግዚአብሔር አይተኛም፣ አያንቀላፋም። አንተን የሚጠብቅ አይተኛም ወዳጄ። አንቺን የሚጠብቅ አያንቀላፋም። እውነተኛ እረኛ ቢባል እግዚአብሔር ነው። ታውቃላችሁ፣ ነገስታቶች ይተኛሉ ነገስታቶች እንኳን። ለዛ ነው እግዚአብሔር ከተማን ካልጠበቀ ሰራተኞች በከንቱ ይደክማሉ የተባለው። አያችሁ፣ የኛ ጥባቆት በሚሊተሪ ብዛት አይደለም። ምናገኘው ሰላምን በሚያስከብሩ ሰራዊቶች አይደለም። እነሱ አያስፈልጉም እያልኩ አይደለም። ግን እግዚአብሔር ካልጠበቀ የሁሉ ድካም ነው፣ የሁሉ ከንቱ ነው። ስለዚህ ወደ እግዚአብሔር መቅረብ ይሻለኛል። ወደ እግዚአብሔር መቅረብ ለምንድን ነው የሚሻለን ከተባለ የመጀመሪያው ነገር ትዝ ይላችኋል። መዝሙር 23 ላይ ዳዊት ሲናገር ነፍሴን መለሳት ይላል። ነፍሴን መለሳት። አያችሁ፣ ነፍሴን መለሳት። ለምንድን ነው ነፍሴን የመለሳት የሚለው? እኛ ለራሳችን ስለማናውቅ ለራሳችን ምንሆን ሰዎች ስላልሆን በተለያየ የተሳሳተ ጎዳና ውስጥ እንሄዳለን። እግዚአብሔር ግን እረኛችን ነውና የእረኛ ድርሻው ምንድን ነው? ነፍስን መመለስ አይደል? በግ ወደ ማይሆን ቦታ ስትሄድ እረኛው ምን ያደርጋታል? ይመልሳታል። አየህ፣ ነፍሴ ምን አደረጋት? መለሳታል። ይህን መልእክት የምትሰሙ ሰዎች እግዚአብሔር ነፍሳችሁን ይመልሳት፣ ወደ ራሱ እቅፍ ይመልሳት፣ ወደ ምቾቱ ቀጠና ይመልሳት፣ ወደ እረፍት ውሃ ይመልሳት። በተለያየ ድካም ውስጥ ያላችሁ ሰዎች እግዚአብሔር ነፍሳችሁን ወደዚህ እረፍት ይመልሳት፣ እመኝኝ እህቴ፣ ለብቻሽ ያለሽ የምታዝኝ፣ የምትተክዢ፣ የምታለቅሺ እግዚአብሔር ነፍስሽን ይመልሳታል። ችግርን ለሰዎች መናገር ያቃተ ወንድሜ፣ ያ ወንድ ልጅ መናገር የለበትም በውስጡ መያዝ አለበት ተብለ ያደግ ችግርን እግዚአብሔር ብቻ የሚያውቅልህ ወንድሜ፣ እግዚአብሔር ነፍስን ይመልሳታል፣ ወደ እረፍት ይመልሳታል፣ ወደ ዘላለም ደስታ ይመልሳታል። መመለስን የሚችል እግዚአብሔር ብቻ ነው። መጠገንን የሚችል እግዚአብሔር ብቻ ነው። ታውቃላችሁ፣ ሰው ሊያጽናና መጥቶ ሰብሮ ይሄዳል። ማጽናናትን የሚችል እግዚአብሔር ብቻ ነው አይደል? የመጽናናት አምላክ እሱ ነው። የርኅራኄ አባት እሱ ነው። ስለዚህ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለምን ከተባለ ነፍሳችንን ይመልሳታል፣ ሪስቶር ያደርጋታል። ወደዛ ክብር ይመልሳል። ባክ ያደረጋችሁ ሰዎች፣ ከቤተክርስቲያን ባክ ያደረጋችሁ፣ ከክርስቶስ ባክ ያደረጋችሁ፣ በተለያየ ሱስ የተያዛችሁ ሰዎች ካላችሁ እመኑኝ፣ እግዚአብሔር ነፍሳችሁን ይመልሳታል፣ ወደ ቀድሞ ክብር ይመልሳችኋል።
ወደ ቀድሞ ክብር ይመልሳችኋል። ወደፊት ወደምታገለግሉበት ክብር ይመልሳችኋል። ለሀገር ባለውለታ አድርጎ ያቆማችኋል። ለቤተ ክርስቲያን ጥቅም አድርጎ ያቆማችኋል፣ ይመልሳችኋል። ግን ከእናንተ የሚጠበቀው ምንድን ነው? ወደ እግዚአብሔር መመለስ። አያችሁ? ሁለተኛ ወደ እግዚአብሔር ስንመለስ ለምንድን ነው የምንመለስ? ወደ እግዚአብሔር መመለስ ለምንድን ነው የሚያስፈልገን ከተባለ ኃጢአታችንን ያነጻታል። ኃጢአታችንን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ግን ምንድን ነው የሚለን ሐዋርያ ዮሐንስ በመልእክቱ? ኃጢአታችንን ብንናዘዝ አይደል የሚለው? መመለስ ማለት ይሄ ነው። መናዘዝ ማለት መስማማት ነው። ይሄ ኃጢአት ልክ አይደለም፣ ከአንተ ጋር አስማማለሁ እግዚአብሔር ሆይ፣ የሰሮት በደል ነው። መስማማት፣ መመለስ፣ ንስሐ ማለት እሱ። ያን ካደረከ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል። ከኢየሱስ ክርስቶስ ደም የሚበልጥ ኃጢአት የለም፣ የለም። በየትኛውም ኃጢአት ውስጥ ሆን ከልጁ ከኢየሱስ ክርስቶስ ደም የሚበልጥ ኃጢአት የለም። ስለዚህ ይህ ደም ዛሬም ሊያነጻ ሊቀድስ ታማኝ ነው፣ ታማኝ ነው። ስለዚህ ወደ እግዚአብሔር መቅረብ ይሻለኛል። ለምን? ኃጢአቴን ሁሉ የሚያነጻኝ ማን ነው? እግዚአብሔር ስለሆነ። ስለዚህ ቅድም ስትናገሩ የነበራችሁ ሰዎች ይኸው መፍትሄ ነው። ከደሙ የሚበልጥ ኃጢአት የለም። ኃጢአት ብቻ አይደለም፣ በነገራችን ላይ ከደሙ የሚበልጥ የኃጢአት ኃይል የለም። መስበር ይችላል። የሰይጣንን አሰራር፣ ክፉን አሰራር መስበር ይችላል። የኢየሱስ ክርስቶስ ክቡር ደም ማድረግ ይችላል። ስለዚህ ወደ እግዚአብሔር ስንመለስ ጥቅሙ ለእኛ ነው፣ ለእሱ አይደለም። እግዚአብሔርማ ምን ይቀርበታል? ብትመለስ ባትመለስ፣ ግን ስንመለስ ጥቅሙ ለእኛ ነው። ከዛ ወደ እግዚአብሔር ስንመለስ በቸርነቱና በምህረቱ ያኖርሃል አይደል? ዳዊት እንዳለ መዝሙር 23 ላይ ቸርነትና ምህረት ይከተሉኛል አለ። አያችሁ፣ በእግዚአብሔር ቸርነት መኖር፣ በእግዚአብሔር ጥባቆት መኖር፣ በእግዚአብሔር ፍቅር መኖር፣ በዚህ አይነት በረከት ውስጥ እግዚአብሔር ምን ያደርጋል? ያኖርሃል። ስለዚህ ወደ እግዚአብሔር መመለስ ጥቅሙ ላንተ ነው፣ ጥቅሙ ላንቺ ነው። እንዳትሸወዱ፣ ለእግዚአብሔር አይደለም። ምን እያልኩ ነው መሰለ? ወደ ደስታ ምንጭ ተመለስ እያልኩ ነው። ወደ ደስታ ምንጭ ተመለስ፣ ወደ እውነተኛው ጎዳና፣ ወደ ህይወት መስመር ተመለስ። ወደ እሱ ስንመለስ እግዚአብሔር በአባትነት ምህረቱ፣ በአባትነት ፍቅሩ፣ በአባትነት ቸርነቱ ምን ያደርጋል? ይንከባከባል። ነፍሴን ይንከባከባታል ተብሏል የተጻፈው። ነፍስን ይንከባከባታል። ስለዚህ ወደ እግዚአብሔር መቅረብ ምን ይለኛል? ይሻለኛል። እግዚአብሔር መቅረብ ይሻለኛል ካለ በኋላ ጌታ እግዚአብሔርን መጠጊያ አድርጌዋለሁ አለ። ምን መጠጊያ? የመማፀኛ ከተማችን ነው፣ ምንጠጋምበት። ጻድቅ ሩጦ ከፍ ከፍ የሚልበት አምባው ነው። ወደ እሱ ስንቀርብ እግዚአብሔር መጠጊያችን ይሆናል፣ መሸሸጊያችን ይሆናል። አይ መሸሸጊያ እግዚአብሔር ነው። ለካ መሸሸጊያ እግዚአብሔር ነው፣ ሌላ አይደለም። ሁላችንም ቤት አለን አይደል? ቤት መኖሪያ አይደለም፣ እንዳትሸወዱ። ቤት ምንድን ነው? መጠለያ ነው፣ መኖሪያ አይደለም። ቤት መኖሪያ አይደለም። መኖሪያ እግዚአብሔር ነው። መኖሪያ እግዚአብሔር ነው። ቤት መጠለያ ብቻ ነው፣ መኖሪያ አይደለም። መኖሪያ አይደለም።
ስለዚህ መጠጊያ ሊሆን የሚችል መሸሸጊያ ሊሆን የሚችል ማን ነው? እግዚአብሔር ብቻ ነው። ሌላ ማንም ሊሆን አይችልም። የመጻተኛው ሀገር ማን ነው? እግዚአብሔር ነው። የመጻተኛው ሀገር፣ የሀዘንተኛው ደስታ እግዚአብሔር ብቻ ነው። እና እግዚአብሔር በዚህ አይነት በረከት፣ በዚህ አይነት በማያልቅ በቃላት ሊገለጥ በማይችል በረከት ሊባርክ ታማኝ ነው። እግዚአብሔር ታማኝ ነው። አንተ ብቻ ምን በል፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል በል። ወደ እሱ መቅረብ ይሻላል። ከዛ የመጨረሻው ስንኝ ምንድን ነው የሚለው? ስለ ስራህም ሁሉ እናገር ዘንድ ይላል። በቃ እንዲህ ካደረክልኝማ እግዚአብሔር፣ ነፍሴን ከመለስካትማ፣ ካኖርከኝማ፣ የዘላለም ደስታዬ ኮንክማ፣ የረፍቴ ቦታ ኮንክማ፣ መሸሸጌ ኮንክማ፣ ደስታዬ ኮንክማ፣ አለኝታዬ ኮንክማ፣ እረኛዬ ኮንክማ፣ አባቴ ኮንክማ፣ ልቤን ካበረታውማ ያንተን መልካም ነገር እናገራለሁ አለ። ሌላ ነገርማ የለኝም፣ ሌላ ነገርማ ላደርግ አልችልም። የምችለው አንድ ነገር ብቻ ነው፣ ያንተን ስራ እናገር ዘንድ አለ። ያንተን መልካም ነገር እናገር ዘንድ። ሌላ ነገር ማድረግማ አልችልም። ቃላቶቼ እንኳን ያንተን ውለታ መግለጥ አይችሉም አይችሉም። የእግዚአብሔርን ውለታ ልንገልጥበት የምንችላቸው ቃላቶች ገና አልተፈጠሩም፣ ገና አልተገኙም። ግን ባለኝ በዚህ በምችለው ቃል፣ አንተን ሊመጥን በማይችል ቃል፣ ያደረክልኝን ነገር ሊያብራራ በማይችል ቃል አመሰግንሃለሁ፣ ስራን እናገራለሁ። ምን እያልኩ? እግዚአብሔር መልካም ነው። እግዚአብሔር መሸሸጊያ ነው። እግዚአብሔር አለኝታዬ ነው። እግዚአብሔር መሸጊያዬ ነው፣ ዋሻዬ ነው እሱ እያልኩ እናገራለሁ። አያችሁ፣ ምስክርነት ማለት ይሄ ነው። በነገራችን ጴጥሮስም ሲናገር የእርሱን በጎነት ለመናገር የተመረጣችሁ ትውልድ ናችሁ ይለናል። የማን በጎነት? የእግዚአብሔርን በጎነት። አያችሁ፣ ተናገሩ። ስትናገሩ ነው ሰዎች የሚያመልጡት። ሰዎች ከእስራት የሚፈቱት እግዚአብሔር ያደረገላችሁ መልካም ነገር መናገር ስትችሉ ብቻ ነው። እኛም ብዙ ጊዜ የተሸወድነው እንዴት መሰላችሁ? ልክ አሳፍ ይህንን መዝሙር የዘመረልን ሰው እንደተሸወደው ነው ብዙዎቻችን የምንሸወደው። እሱ እንኳን ነቃ አይደል? ቅድም ምን ብያችኋለሁ? ያ የነበረው የኃጢአተኞችን ስኬት ነበር ሲያይ ነበረው። እና እነዚህ ኃጢአተኞች እንዴት ተሳካላቸው፣ እነዚህ በደለኞች እንዴት ተሳካላቸው እያለ የሚናገረው የኃጢአተኞችን ስኬት ነበር። ወደ እግዚአብሔር ሕልውና ከቀረበ በኋላ ወደ እግዚአብሔር መቅረብ ይሻለኛል ካለ በኋላ ግን ልክ እይታው ሲቀየር ንግግሩ ተቀየረ። ስለምን ማውራት ጀመረ? ስለ እግዚአብሔር መልካም ነገር ብቻ። ዛሬም እንደ ወንድም መክራችሁ አንድ ነገር ምንድን ነው? አብረን እንድናደርገው፣ እኔ እያዘዝኳችሁ ሳይሆን አብረን እንድናደርገው የምፈልገው ነገር ምን መሰላችሁ? ሰዎች ያደረጉትን ነገር እንተው። ሰዎች የበደሉን ነገር ሊኖር ይችላል። እሱን በመናገር ጊዜያችንን አንግደል። የኃጢአተኞች መከናወንላቸውን እሱን እያሰብን ስለዛ ነገር በመናገር ጊዜያችንን ልክ እንደ አሳፍ ጊዜያችንን እናንገል። ወደ እግዚአብሔር ከቀረብን እግዚአብሔር ደግሞ እኛን ካዳንን፣ ነፍሳችንን ከመለሳት፣ በቸርነቱና በምሕረቱ ነፍሳችንን ከተንከባከባት፣ ለልባችን ጥንካሬ ለነፍሳችን እረፍትን ከሰጣት፣ መናገር ያለብን የእግዚአብሔርን መልካም ነገር ብቻ ነው፣ በጎነቱን ብቻ ነው። እግዚአብሔር ብቻ ነው መልካሙ እያል ማውራት ነው ያለብን። በቃ አላቅም፣ ሰዎች እውነት ነው ሊያደርጉ ይችላሉ። ደግሞ በነገራችን ላይ ሰዎች ብዬ ስናገር ብዙዎቻችን የአእምሯችን ደካማ አይደል? የሆነ ሰው ነው የምናስበው
ሁላችንም የሆነ የበደለን ሰውና እኔ ማውራው ስለ ራስ ነው ወዳጅ። እኔም ስለ ራስ እኔም ሰው ነኝ እኮ እኔም እበድላለሁ አይደል? እንደዚህ አይነት ሜንታሊቲ ነው የሚያስፈልገን። ብዙዎቻችን የምናስበው ተበድያለሁ ነው። በድያለሁ አንልም። አንተም የሆነ ሰው ትበድላለህ፣ አንተም የሆነ ሰው ታስከፋለህ። እና በቃ እንቶ ቅድም ምን ብያችኋለሁ? ለራሳችሁ የምታደርጉት ትልቅ ፌቨር ምንድን ነው? ወደ እግዚአብሔር መመለስ ነው። ስለዚህ ወደ እግዚአብሔር ስትመለስ ከተመለስ መመለስ የሚታወቀው የእግዚአብሔርን በጎነት መናገር ስትጀምር ነው። የእርሱን ቸርነት፣ እግዚአብሔር ፍቅር ነው። ኢየሱስ ክርስቶስ ያድናል፣ በእርሱ ህይወት አለ፣ በእርሱ የዘላለም ደስታ አለ፣ እረፍት አለ ማለት ስትጀምር እውነትም ወደ እግዚአብሔር ተመልሳል ማለት ነው። እና ነፍሱ የተመለሰችለት ሰው የእግዚአብሔርን መልካም ነገር የእግዚአብሔርን ቸርነት ይናገራል። ልጸልይና ልጨርስ። እንግዲህ ወደ እግዚአብሔር መቅረብ ይሻለኛል ብለናል። ያው አማኞች ነን። አማኞች ከሆነን እንመነው ቃሉን አይደል? እንመነው ቃሉን። ወደ እግዚአብሔር መቅረብ ይሻለኛል፣ ወደ እሱ መቅረብ ይሻላል። ለራሳችን እንበለው። ወደ እግዚአብሔር መቅረብ ይሻለኛል፣ የእውነት ወደ አንተ መቅረብ እግዚአብሔር ይሻለኛል። አውቃለሁ ስጋዬና ልቤ ደክመዋል፣ አንተ ግን እግዚአብሔር ሆይ የልቤ ብርታት ነህ እንበለው። የዘላለም እድል ፈንታዬ እግዚአብሔር ሆይ አንተ ነህ። ስጋዬን ብዙ ነገር አድክሞታል። ሱስ አድክሞት ሊሆን ይችላል፣ ስራ አድክሞት ሊሆን ይችላል፣ ተስፋ መቁረጥ አድክሞት ሊሆን ይችላል፣ ብቸኝነት፣ በጣም ብዙ ነገር እኔ ዘርዝሬ የማልጨርሰው እናንተ ግን ሁላችን በልባችሁ ያደከማችሁ ነገር ሊኖር ይችላል። ግን አንድ ነገር እርግጠኛ ነን፣ እንደ አማኝ አንድ ነገር ዛሬ ተስማምተን እንናገራለን። እግዚአብሔር ግን የልቤ ብርታት ነው። የዘላለም እድል ፈንታዬ እግዚአብሔር ሆይ አንተ ነህ እንበለው። አንተ ነህ የዘላለም እድል ፈንታዬ እግዚአብሔር ሆይ አንተ ነህ። እኔስ ወደ አንተ መቅረብ ይሻለኛል። እግዚአብሔር ሆይ አንተን መፈለግ ይሻለኛል። ከአንተ ጋር መኖር ይሻለኛል። በዛ በሚመች እቅፍ ውስጥ መኖር፣ በዛ እቅፍ ውስጥ መሆን እግዚአብሔር ሆይ ይሻለኛል። የሆነ ያለባችሁን ድካም ጥላችሁ ነው አይደለም ያለው ኢየሱስ። እስከ ድካምን ማራግፍልን እኔ ነኝ ያለው። ሌላ ቦታማ ድካማችንን ማራግፍ ብንችልማ ወደ እሱ ባልመጣን ነበር፣ ግን አይቻልም። ጠላት ሴጣን ከሳሽ ነው እንደምታውቁት። ትላንትና እንዲህ አድርገሃል፣ ቅድም እንደዚህ ሰርተሻል ብሎ ሊከስህ ይችላል። መንፈስ ቅዱስ ደግሞ አጽናኝ ነው። አይዞ ይላል። አይዞ ዛሬም አብሬ ያለው እውነት ነው። ደክመሃል፣ ወድቀሃል፣ የሰራው ነገር ልክ አይደለም፣ ግን ተስፋ አለ፣ ትነሳለህ፣ አብረታለሁ፣ አቅም ሆናለሁ፣ ድጋፍ ሆናለሁ ይላል መንፈስ ቅዱስ። እመኑኝ። ይሄ ነቢይ ሁኜ ትንቢት እየተናገርኩ አይደለም። በነገራችን ላይ ቃሉ የሚለውን ነው። በህይወታችን ውስጥ መንፈስ ቅዱስ ሲያጽናናን አይተን ነው። እንዳልኳችሁ ቅድም መልካም ነገር እግዚአብሔር ያደረገልንን ለመናገር የተዘጋጀን ሰዎች ለነዚህ ያለን። ስለዚህ ባላችሁበት ሆናችሁ ቅርብ የሆነውን እግዚአብሔርን ወደ እሱ ጸልዩ። እስቲ አንድ ደቂቃ ውሰዱና ወደ እግዚአብሔር ጸልዩ። ታውቃላችሁ እግዚአብሔር ከትንፋሻችን ይልቅ ቅርብ ነው። ከልባችን ይልቅ ቅርብ ነው እግዚአብሔር። እስቲ ጥሩት እግዚአብሔርን ባላችሁበት። እስቲ ጥሩት። እግዚአብሔር ሆይ አንተ ትሻለኛለህ እንበለው። አንተ ትሻለኛለህ። አንተ በምትገኝበት ጊዜ እግዚአብሔር ሆይ ፈለግኩ እንበለው። አንተ አማኑኤል ነህ፣ በሁሉ ቦታ ያለህ ቅርቤ ነህ። እግዚአብሔር ሆይ አንተን ፈልጋለሁ እንበለው። አንተ እግዚአብሔር ሆይ ይቅርታ ብዙ ነው፣ ቸርነት ብዙ ነው፣ ምሕረት ብዙ ነው እንበለው። ዛሬም እኔ ደካማውን ልታበረታ አንተ እኮ ትችላለህ እንዴ። ሰማይን ያለ ምሰሶ ያቆምክ እኮ አንተ ነህ እግዚአብሔር። ወይን ሰማይ
ትችላለህ። እንኳን የኔን ህይወት ልትቀይር እንዴን ምድር ያጽና በኋላ እኮ አንተ ነህ እግዚአብሔር ወይ እንበለው። በቃ ትችላለህ። እመኑኝ፣ እናንተ ያላችሁበት ሁኔታ በጣም ትንሽ ነው። በእግዚአብሔር አይን በጣም ቀላል ነው። እዚህ ግባ የማይባል ነው። የእውነት እዚህ ግባ የማይባል ነው። በሰውኛ ለእኛ ይደክማል። አዎ። ለእኛ ከባድ ነው። አዎ። ለእኛ ትልቅ ነው። አዎ። ለእግዚአብሔርስ ቀላል ነው። ለምን? እግዚአብሔር ኤልሻዳይ ነው። ሁሉን ቻይ ነው። በኑሯችን ላይ እግዚአብሔር ኤልሻዳይ ነው። በህይወታችን ላይ እግዚአብሔር ኤልሻዳይ ነው። ሁሉን የሚችል ነው። እግዚአብሔር ሆይ እናመሰግናለን። እውነት ጸሎታችንን ላንተ እናቀርባለን። በሰማያዊ አደባባይ ያለህ እግዚአብሔር ሆይ በነጩ ዙፋን ላይ ላለው የዓለሙ ሁሉ ይግባኝ ሰሚ እግዚአብሔር ሆይ ወደ አንተ ጸሎታችንን እናቀርባለን። ወደ አንተ ጸሎታችንን እናቀርባለን። የጽድቅ ፈራጅ የሆንክ ኢየሱስ ክርስቶስ ሆይ ምስጋናችንን ለአንተ እናቀርባለን። እግዚአብሔር ሆይ ኢየሱስ ሆይ ከህይወት ውሃ በረሃ የሆነውን ልባችንን ያረጠብከው አንተ ነህና እናመሰግናለን። በረሃ ለሆነው ህይወታችን፣ ለምድረ በዳው ህይወታችንን ከህይወት ውሃ ያጠገብካት አንተ ነህና እናመሰግናለን። በመንፈስ ስላጠገብካት እግዚአብሔር ወይ መንፈሳችንን እናመሰግናለን። ነፍሳችንን ስላጠገብካት እናመሰግናለን። እግዚአብሔር ወይ የሚጎተን በጣም ብዙ ነገር ሊኖር ይችላል። በጣም ብዙ ነገር ዓለም ወደ ምኞቷ ልትጎተን ትችላለች። ሰይጣን ደግሞ ወደ ከንቱ እምነት ሊስበን ይችላል። እኔ ራሱ ለራሴ ላላቅ እችላለሁ። እግዚአብሔር ሆይ ግን አንድ ነገር አውቃለሁ፣ ወደ አንተ መቅረብ ግን ይሻለኛል። እግዚአብሔር ሆይ እሱን አውቄያለሁ። ይህንን ጥበብ ስለገለጥክልኝ እግዚአብሔር ሆይ አመሰግናለሁ እንበለው። እግዚአብሔር ሆይ ይህን ጥበብ ለወንድሞቼ ለእህቶቼ ስላበዛላቸው አመሰግናለሁ። ወደ አንተ መቅረብ አማራጭ የሌለው ምርጫ እንደሆነ ስለነገርከን እግዚአብሔር ሆይ አመሰግናለሁ። ዓለም አጎሳቁላሽ የመጣሽ እህቴ ካለሽ እግዚአብሔር ሕይወትሽን እንደ ንስር ሊያድስ የታመነ አምላክ ነው። የታመነ አምላክ ነው። ዛሬም ተስፋ አለሽ። ዛሬም ተስፋ አለ። እግዚአብሔር ዛሬም ሊለውጥ እንደ አዲስ ሊሰራ ታማኝ ነው። እግዚአብሔር ከእግዚአብሔር የሚበልጥ አንዳች ነገር የለም። ተስፋ እንዳትቆርጥ። እግዚአብሔር ሆይ ትምክታችን አንተ ስለሆንክ፣ የኑሯችን ዋስትና አንተ ስለሆንክ እግዚአብሔር ሆይ የህይወታችን ዋልታ ነህና እግዚአብሔር ሆይ እናመሰግናለን። ቅዱሱ እግዚአብሔር ሆይ፣ ግሩሙ እግዚአብሔር ሆይ፣ ሞገሳሙ እግዚአብሔር ሆይ፣ ኃያሉ እግዚአብሔር ሆይ፣ ሁሉን ቻይ ሆንክ እግዚአብሔር ሆይ በእውነት ዛሬም ህይወታችንን ልትሰራት የምትችል አንተ ነህና ክብርን ለአንተ እንሰጣለን። አምልኮን ለአንተ እንሰጣለን። ውዳሴን እግዚአብሔር ሆይ ለአንተ እናቀርባለን። ንጉሴ ሆይ አንተ መልካም ብቻ ነህ። እግዚአብሔር ሆይ አንተ መልካም ብቻ ነህ። የወዳጅ በር በሚዘጋበት ጊዜ እግዚአብሔር ሆይ በዛ በክፉ ቀን መሸሸጊያችን አንተ ነህ። አንተን አምኖ ያፈረ የለም። አንተን ተማጽኖ ለጠላቱ ተላልፎ የተሰጠ ማን ነው? እግዚአብሔር ሆይ ብንበድል እንኳን የምትክሰን አንተ ነህ። ወደ ማን እንሄዳለን? ካንተ ውጭ ወደ ማን እንቀርባለን? እግዚአብሔር ሆይ በሰማይ ካንተ በቀር ማን አለኝ? እግዚአብሔር ሆይ
በምድርም ካንተ ሌላ የምሻው የለኝም። እግዚአብሔር ሆይ ምኞቴ አንተ ነህ፣ መሻቴ አንተ ነህ፣ ፍላጎቴ አንተ ነህ እግዚአብሔር ሆይ። ስለዚህ እንደ አዲስ ስራኝ፣ እንደ አዲስ ስራኝ እግዚአብሔር ሆይ። ደግሞ ቸርነትን ቀምሼ ምሕረትን በልቼ ፍቅርን ቀምሼ እግዚአብሔር ሆይ ዝም እንዳልል እርዳኝ። ዝም እንዳልል ቸርነትን እንዳወራ ምሕረትን ለወንድሞቼ ለእህቶቼ እንድገልጥ እግዚአብሔር ሆይ እርዳኝ እንበለው። ምክንያቱም ያለ አንተ ምንም ማድረግ ስለማንችል ቁርጣችንን ነግሮናል አይደል? ያለ እኔ ምንም ልታደርጉ አትችሉም ብሏል። በቃ ቁርጣችንን ነግሮናል። ደስ የሚለው እኮ እሱ ነው። ቁርጥህን ነግሮሃል ወዳጄ። ያለ ኢየሱስ ምንም ልታደርግ አትችልም እግዚአብሔር ሆይ። ስለዚህ አንተ እርዳኝ ያደረክልኝን በጎ ነገር እንድናገር። እግዚአብሔር እኮ በዛ ሌሊት እንደዛ ሰራልኝ እንድል እግዚአብሔር ሆይ እውነት ውለታን በልቼ ዝም እንዳልል አግዘኝ፣ በመንፈስ አግዘኝ። የነፍሳችን እረኛ አንተ ነህና፣ መልካሙ ወዳጃችን እግዚአብሔር ሆይ አንተ ነህና አንተ በቃኝ ማትለን ነው እኮ እግዚአብሔር ሆይ። በቃኝ በቃኝ አትልም እንዴ? ዛሬም ትለምናለህ። ዛሬም በኃጢአት ወድቀህ ወደ እኔ ትመጣለህ አይልም እኮ እግዚአብሔር። እንዴ ትላንትና እኮ በድለ ይቅር ብያለሁ፣ ዛሬም በዛው ነገር ውስጥ ያስክ ዛሬም አይልም እግዚአብሔር። ለምን? ማለዳ ማለዳ እግዚአብሔር አዲስ ነው፣ አዲስ ነው እግዚአብሔር። ዛሬም ለእናንተ የተዘጋጀ የምሕረት ቃል አለው እግዚአብሔር። ለእናንተ የተዘጋጀ አዲስ የሆነ ለማንም ያልተሰጠ በቃ ፍሬሽ የሆነ ምሕረት አለው እግዚአብሔር። ለአንተ ለአንቺ በቂ የሆነ የእውነት በቂ የሆነ እግዚአብሔር። ስለዚህ እመኑኝ፣ የእውነት እመኑት እግዚአብሔርን። ወደ እሱ ቅረቡ። በየትኛውም ነገር ውስጥ ብትሆኑ እግዚአብሔር እንደ አዲስ ሊሰራችሁ ታማኝ ነው። ከኃጢአታችሁ ሊያነጻችሁ ታማኝ ነው። ደግሞ ምናልባት በሁለት ነገር የተያዛችሁ ሰዎች ካላችሁ፣ ሁለት መልካም ነገሮችን መምረጥ አቅቶኛል የምትሉ ካላችሁ እመኑኝ፣ ያለው አንድ መልካም ነገር ብቻ ነው፣ እሱም እግዚአብሔር ብቻ ነው። እግዚአብሔር ሆይ በሁለት ልብ እያነከስኩ ነው፣ ዓለምንም ፈለግኩ አንተንም ፈለግኩ አቅቶኛል ካላችሁ እመኑኝ፣ ወደ እግዚአብሔር መቅረብ ይሻላችኋል። እኔ ግን አንተን መርጫለሁ የሚል ድፍረትን እግዚአብሔር ይስጣችሁ። እግዚአብሔር ሆይ ዶሮ ጫጩቶቿን እንደምትሰበስብ እንዲሁ ልጆችን ስለምትሰበስብ አመሰግናለሁ። ካሉበት ቦታ ስለምትሰበስባቸው፣ ወደ አንተ ጉያ ስለምትሰበስባቸው፣ ወደ አንተ እንቅፍ ስለምትሰበስባቸው አመሰግናለሁ። ስለምትሰበስበን እግዚአብሔር ሆይ አመሰግናለሁ። ከዓመት በዓል ይልቅ የተደሰትንበት ዓመት በዓላችን አንተ ነህ እግዚአብሔር ሆይ፣ አንተ ነህ። እውነተኛው በዓላችን አንተ ነህ እግዚአብሔር ሆይ። በቃ የደስታችን ማማ አንተ ነህ እግዚአብሔር ሆይ። ደስ የሚያሰኙ ነገሮች ይኖራሉ፣ ኦፍኮርስ የሆነ ፈገግ የሚያስብሉ ነገሮች ሊኖሩ ይችላሉ። ግን የደስታ ማማ እግዚአብሔር ነው። የማይወሰድብህ የደስታ ማማ እግዚአብሔር ነው። ስለዚህ በእግዚአብሔር ላይ ልብን አበርታ። እሱን በመፈለግ ላይ ልባችሁን አበርቱ። እናበርታ ወንድሞችና እህቶች። ጌታ ሆይ ስለሰማህ እናመሰግናለን። የደስታችን ምንጭ እግዚአብሔር ሆይ አንተ ነህና፣ የቀኑ ብርሃናችን እግዚአብሔር ሆይ አንተ ነህና። ታውቃላችሁ አንዳንዴ ፀሐይ ወጥቶ ሊጨልምባችሁ ይችላል። በግል አንተ ብቻ በአንቺ ብቻ። ግን ቀኑ ለካ ቀን የሚሆነው እግዚአብሔር ከአንተ ጋር ሲሆን ነው አይደል? እንደዛ ነው፣ እግዚአብሔር ሲኖር ብቻ ነው። እና እውነቴን ነው የምላችሁ፣ የቀኑ ብርሃናችሁ እግዚአብሔር ነው። የቀኑ ብርሃናችሁ፣ የህመማችሁ ፈውስ እግዚአብሔር ነው።
የቀና ጎዳናችን እግዚአብሔር ነው። የዘላለም ቤታችን መኖሪያችን እግዚአብሔር ነው። በራሱ ፍቅር ብቻ የሞተልን ያለማን ሳያስገድደው የሞተልን ኢየሱስ ክርስቶስ ብቻ ነው። እንደዚህ አይነት ጌታ አለሽ፣ እንደዚህ አይነት ጌታ አለ። ነፍሱን ለአንተ ለመስጠት ያልፈራ አንድ ጌታ አለ። ለኃጢአት ማለት ነው። ማለት ወድቀ እኮ ነው ኢየሱስ የመጣው። ወድቀ በኃጢአት ወድቀ እኮ ነው ኢየሱስ የመጣው እንጂ ጻድቁን አይደለም የመጣው። ወድቀ አየህ ምን ያህል ነው የሚፈልግ ኢየሱስ። ወድቀን በነበርንበት ጊዜ፣ ጠላቶች በነበርንበት ጊዜ እግዚአብሔር ለእኛ አንድ ልጁን ሰጠን። ይሄ ደግሞ የእግዚአብሔርን ፍቅር ያስረዳል። እግዚአብሔር እንዲሁ ይወድሃል፣ እንዲሁ ይወድሻል። ስለዚህ ዛሬ የከበደን ኃጢአት ለመተው ዝግጁ ሁኑ ወንድሜ። የክርስቶስ ኢየሱስ ፍቅር የዓለምን ትኩሳት የዓለምን ኃጢአት ከልብ አቅልጦ ሊያጠፋ ይችላል። ፍቅሩ ትኩስ ነው። ይህን መስዋዕት ዛሬ ወደ ልባችሁ አስገቡት። በዚህ መስዋዕት ታጠቡ፣ በዚህ ደም ታጠቡ። ከዓለም ርኩሰት አምልጦ እናምልጥ፣ ከዓለም ምኞት እናምልጥ። ሴጣን ከሚያሳየን የተለያየ አላስፈላጊ የአእምሮ ላይ ጦርነት እናምልጥ ወንድሞች እናቶች፣ እና ወደ እግዚአብሔር መቅረብ ይሻለናል። የእሱ ውለታ ከውለታ በላይ ነው። ፍቅሩ ከፍቅር ይበልጥብናል። ወደ እውነተኛው ዋሳችን እንመለስ። እግዚአብሔር ወይ በቃልህ ስላስተማርከን ስለመከርከን፣ ወደ አንተ እንድንመለስ ምሪትን ስለሰጠን፣ ወንድሞቼን እህቶቼን እኔንም ስላጽናናኝ፣ የተስፋን ቃልን ስለሰጠን፣ አንተ ደግሞ ትዋሽ ዘንድ እንደ ሰው ስላልሆንክ በቃል የተናገርከው ሁሉ በሕይወቴ ስለሚፈጸም፣ በወንድሞቼ በእህቶቼ ሕይወት ላይ ስለሚፈጸም እጅግ አድርጌ አመሰግናለሁ። ወደ አንተ እንድንጸልይ ስላገዝከን፣ አባ ብለን እንድንጮህ ስለፈቀድክልን፣ ተስፋችን አንተ ብቻ እንደሆንክ ስለመከርከን፣ ስላሳየህን፣ ይህን ጥበብ ስላበዛህልን እንጠይቃለን ጌታ ሆይ። ደግሞም ከዚህ ጥበብ ለራቁ ሰዎች ደግሞ እንጸልያለን። ወደ አንተ እንዲመጡ፣ አንተን ማወቅ እንዲሆንላቸው፣ ወደ አንተ መጠጋጋት እንዲሆንላቸው፣ ይህንን ህይወት ማግኘት እንዲሆንላቸው፣ ከዚህ ደስታ ጋር ተካፋዮች እንዲሆኑ፣ ከአንተ ጋር ደግሞ አብሮ ሰራተኞች እንዲሆኑ ጌታ ሆይ ስለ እነሱ እንማልዳለን፣ እንጸልያለን። እኛ ስለ እነሱ ከምናስበው ይልቅ አንተ ስለ እነሱ ስለምታስብላቸው እናመሰግናለን። እኛ ስለ እነሱ ብናስብ በከፊል ነው፣ አንተ ግን ስለ እነሱ ብታስብ በሙላት ነውና እግዚአብሔር ሆይ ለአንተ ለታመኑ እጆች፣ አደራ ለማይበሉ እጆች ወንድሞቼን እህቶቼን አሳልፌ እሰጥሃለሁ። እውነተኛው ሊቀ ካህናችን ኢየሱስ ክርስቶስ ሆይ ዛሬም የምትራራ አንተ ስለሆንክ፣ ዛሬም በድካማችን ከኛ ጎን ስላለህ አመሰግናለሁ። ዛሬም ልትረዳን ዝግጁ ስለሆንክ፣ ደግሞም እየረዳህን ስለሆነ፣ እያገዝከን ስለሆነ፣ እየደገፍከን ስለሆነ ወንድሞቼና እህቶቼን በዚህ በማያልቀው ቸርነትና ምሕረት እየጎበኛካቸው ስለሆነ እግዚአብሔር ሆይ አመሰግናለሁ። ከትላንትና ይልቅ ዛሬ ላይ ቸርነት ስለበዛልን፣ ከቅድም ይልቅ ዛሬ ላይ ፍቅር ስለበዛልን እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። ስለ ሁሉም ነገር ስምህ ከፍ ይበል። ሕያው በሆነው ስምህ በጌታችን በኢየሱስ ክርስቶስ ስም አሜን። ተባረኩ። አሜን አሜን። ሜላዬ እግዚአብሔር ይባርክ። በእውነት እግዚአብሔር ይባርክ። ጌታ ጸጋውን ያብዛል። በእውነት ጌታ ልክ እንደዚህ በመንፈስ ተመርተ የእርሱን ሐሳብ እንደተናገርክ እንደመከረ ባንተ እግዚአብሔር በሕይወት ዘመን ያቀደውን ሁሉ በጌታ በኢየሱስ ስም ይፈጽም። የእግዚአብሔር ጸጋ፣ ኃይል፣ ብርታት ይሁን። መንፈሱ ብርታት ይሁን። ችሎታ ይህ የእግዚአብሔር መንፈስ ቅዱስ ኃይልህ እርሱ መንፈሱ ይሁን። ከምንም ጊዜው በላይ ከምታውቀው በላይ ላይለይ በጨመረ ኃይል መንፈሱ ካንተ ጋር ይገኝ። ለሰዎች መዳን ብርታት ያርግ። ለሰዎች ከሐሰት ትምህርት ነፃ ማውጫ ያደርግ። ለሰዎች ከሳቱበት ትምህርት ወደ ጸጋው
ወደ እውነት ወደ ክርስቶስ መመለሻ ያርግ። አንደበት ላይ ሁሌም ስትናገር ሞገስ ይኑር። ሊደራደር የሚሞክር የጠላት አንደበት በጌታ በኢየሱስም ሁሌም ስትናገር አቅም ይጣ። ስትናገር ሁሌ ኢየሱስ ይቁምልህ። በምትገባበት ቦታ ሁሉ ይቁምልህ። በምትናገርበት ቦታ ሁሉ ቀድሞ ጌታ ይገኝልህ። ሁሌ ድልን ይስጥ። በዘመን በክርስቶስ ኢየሱስ ክርስቶስ ኃይል ሽንፈት አይኖር። ሁሌም ድል ይሆንልህ። ደክመ በእግዚአብሔር ኃይል አበርታ። ደክመ በእግዚአብሔር ኃይል ድል ንሳ። በርትተ በእግዚአብሔር ኃይል ድል ንሳ። ሁሌም በእግዚአብሔር ኃይል በርታ። በጌታ በኢየሱስ ስም በዘመኑ ሁላ በኢየሱስ ደም ተሸፈን። ለሁላችን በረከት እንዳረጋ አሁን ከዚህ በላይ በእጥፍ ለብዙዎች በረከት ያደርግ። ሁሌም የእግዚአብሔር ሞገስ፣ ኮንፊደንስ፣ ብርታት፣ ኃይል ይሁንልህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስላንተ እግዚአብሔር ይመስገን። ሜላይ ጌታ ይባርክ። በጣም ስትጸልይ እየሰማው የሆነ ፓርት ላይ አብሬ እየጸለይኩ የሆነ ሰዓት የምታወራኝ ነው መሰለኝና ደነገጥኩኝ። በጣም ደነገጥኩኝ። እያወራኝ ነው መሰለኝና እየሳኩኝ ነበር ለብቼ እንዴ አልኩኝ። እና አይምሮ ውስጥ ያለውን ታወራኛለህና ከልቤ ነው ምለው፣ የእውነቴን ነው ምለው። ደንግጬ ነው የራሱና በጣም ነው የተነካሁትም። እግዚአብሔር ባንተ የተናገረኝም ማድረግ ያለብኝንም የነገረኝና ጌታ ይባርክ። እንዲሁ አይደለም የጸለይከው፣ ሊትራሊ በመንፈስ ቅዱስና ሊትራሊ ነው ሜላ ያወራኸኝና እያወራን ነበር የመሰለኝ። እግዚአብሔር ጸጋውን ያብዛል። በጣም ወዳለው ሁላችሁም ናይሻዬ እግዚአብሔር ይባርክ። አንተ ለሁላችን በረከት ነህ። እግዚአብሔር ጸጋውን ያብዛል። ዛሬ ስለ ጸለይን አብረን የክብሩን ወንጌል ዛሬም ትላንትም ወደፊትም ስለምንናገር አብረን እግዚአብሔር ይባርክ ወንድሜ፣ ጸጋውን ያብዛልህ። በሁሉ ነገር እግዚአብሔር ይሙላልህ። እግዚአብሔር በሁሉ ነገር የእውነት ጌታ ይባርክ ወንድሜ። ስለሆንክ በጣም እድለኛ ነኝ። ጌታ ብርክ ያርግ። ናይሻ ከልብ ነው ምወድህ በጣም። ጌታ ይባርክ ዘርሽዬ፣ ጌታ ይባርክ አንተንም። እግዚአብሔር በህይወት በቀረ ዘመን የሚሰራው የሚጨርሰው ነገር እንዳለ ብዙ ነገር በጣም አምናለሁ። ለብዙ ወጣቶች የሚሆን ግን በእውነት በእጥፍ ደግሞ በልጆች በኃይል በስልጣን ሊሸፈን በማይችል ክብር በልጆች እግዚአብሔር ደግሞ የእውነት ወንጌሉን ይናገር፣ ክብሩን ይግለጥ። የእሱ ብቻ ዕቃ ሆነው ዘመናቸው ይለቅ። ዘርሽዬ እግዚአብሔር ይባርክ። ታላቅ ወንድም ስለሆንከኝ እንደ አባትም ስለሆንክ ጌታ ብርክ ያርግ። ሄርሚሻ ጌታ ብርክ ያደርግሽ። እግዚአብሔር ጸጋውን ያብዛልሽ። በእውነት ለብዙ እህቶች ለብዙ ሰዎች መጽናናት ስለሆንሽ፣ የእግዚአብሔር ሕያው ምስክር የእግዚአብሔር ሥራ ስለሆንሽ፣ ለእግዚአብሔር ቃል ስላለሽ ፍቅር ስላለሽ እምነት፣ ብርታት፣ ጽናት ክብር ለኢየሱስ ይሁን። በዚህ ደግሞ ለእግዚአብሔር መንግሥት ስለምታረጊው ትጋት ሁሉ በርትተሽም ደክመሽም ስለምታረጊው ሁሉ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። ኤቭሪቲንግ የምታስቢውን ሁሉ መሞላት አለበት የምትዩን እንደ እግዚአብሔር ፍቃድ የሆነውን ሁሉ ይሙላልሽ። መገኘቱ ሁሌ አብሮሽ ይሁን። ከማንም በላይ ያበርታሽ። ሰው ሁሉ ትቶሽ እርሱ ይገኝልሽ። በየትኛውም ሁኔታ እግዚአብሔር አለ ያስብልሽ። በምድረ በዳ እግዚአብሔር አለ ያስብልሽ። የእግዚአብሔር መንፈስ ካንቺ ጋር ይሁን። ሄርሚዬ ጌታ ይባርክሽ። በጣም ነው ማከብርሽ፣ ሞድሽ። ተባረኪ ሊዱዬ እህቴ፣ ጌታ ብርክ ያርግሽ። ጌታ በደሙ ይሸፍንሽ። እግዚአብሔር አሁንም ያስጀመረሽን ኤቭሪቲንግ እግዚአብሔር ባንቺ ላይ ያለው ትልቅ ዓላማ አለ። ለብዙዎች ፈውስ የሚሆን መጽናናት የሚሆን አንደበቱን በእርሱ ጥበብና እውቀት ብቻ ይሙላ። ለብዙዎች መስማማት፣ መታረቅ፣ መዋደድ፣ ህብረት ምክንያት ያርግሽ። እግዚአብሔር በልብሽ ውስጥ ያለውን ሁሉ በጊዜውና በፈቃዱ ይመልስ ያድርግ።
የእግዚአብሔር ማጽናናትና አብሮነት ከእርሱ ጋር መሆን እስከ ሕይወትሽ ፍጻሜ በጌታ በኢየሱስ ክርስቶስ ስም ካንቺ ጋር ይሁን። ደሙ ይሸፍንሽ። ክርስቶስ መሸሸጊያሽ ይሁን፣ መማፀኛ ከተማሽ ይሁን። እግዚአብሔር ይባርካችሁ። ሁላችሁ በዚህ ያላችሁ ጌታ ኢየሱስ ክርስቶስ በደሙ ይሸፍናችሁ። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ሰላሙንም ይስጣችሁ፣ ደግሞ ፊቱን ያብራላችሁ። መልካም ምሽት ይሁንላችሁ። ተባረኩ።